አስቸኳይና አሳዛኝ መረጃ ደርሶናል። ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። አርያም መድኃኔዓለም ቤተክርስቲያን 7 የቄስ ትምህርት ቤት ተማሪዎች በታጠቁ ኃይሎች ታፍነው ተወስደዋል። ቤተክርስቲያኖችን ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን 4 ኪሎ ገብት 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር እግዚአብሔር ስም ጠይቃለን። እግዚአብሔር ሀገራችን ኢትዮጵያን ይባርክ። እነዚህ ካህናት ምን እያሉ ነው? ዲጄ ኬብሶ የሚባል ይሄ ልጃችን በፈለጋችሁት በየአይነቱ ፕሮግራም ላይ ተገኝቶ ሙዚቃ ሊያስጨፍራችሁ ይችላል። በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት የ3 ሰዎች ሕይወት ማለፉ ተነግሯል። በልደታው የአርቲስቶች ችሎት ያረበበው ውጥረት፣ የፊንቴክ ክስ፣ የዩቲዩብ ቃለ ምልልስ መዘዝና የአርቲስቶቹ የፍርድ ቤት ውሎ ፈለኩ ነው። ሱባኤው ሁሉም ሰው ብድግ ብሎ ወደ ገዳም ወይም ጸበል ቦታ መጓዝ አይጠበቅበትም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በጣም አስቸኳይና ወቅታዊ ጉዳዮችን ይዤላችሁ መጥቻለሁኝ። የምንጀምረው ዛሬ ላይ ውሎ የነበረው የፊንቴክ ተከሳሾችን መረጃ ነው። በጣም አስቸኳይና አንገብጋቢ ስለሆነ ሼር አድርጉት። ደግሞ ሰብስክራይብ ያደረጋችሁ ሰዎች ለምን ሰብስክራይብ እንዳላደረጋችሁኝ ኮሜንት ላሳውቁኝ። እንጀምር። በልደታው የአርቲስቶች ችሎት ያረበበው ውጥረት፣ የፊንቴክ ክስ፣ የዩቲዩብ ቃለ ምልልስ መዘዝና የአርቲስቶቹ የፍርድ ቤት ውሎ እስከ መጨረሻው ተከታተሉት። የልደታው ከፍተኛ ፍርድ ቤት ቅጥር ግቢ ዛሬ ረፋድ ላይ የጭንቀትና የጉጉት ድባብ አጥልቶበት አርፍዷል። ሁልጊዜም በስክሪን ላይ በፈገግታና በድምቀት የምናውቃቸው ታዋቂ የጥበብ ሰዎች እንዲሁም ቲክቶከሩ መንሱር ጀማል በከባድ የፊንቴክ የኢንቨስትመንት ማጭበርበር ወንጀል ተጠርጥረው የሕግ ሚዛን ሲጠባበቁ በችሎት ፊት ታድመዋል። ይህ የፍርድ ቤት ውሎ የተለመደ የሕግ ክርክር ብቻ አልነበረም። ክሱ ዋስትናውና ከችሎት ውጪ የተሰነዘሩት ቃላት የተጋጩበት አጓጊ የሙግት አውድማ እንጂ። ችሎቱ ስራውን ሲጀምር የአርቲስቶቹ ጠበቆች ያቀረቡት የክስ መቃወሚያ ውድቅ መደረጉን ዳኛው በመዶሻቸው አረጋገጡ። ይህ ውሳኔ በተከሳሾቹ ፊት ላይ የከበደ ስሜት ያሳረፈ ሲሆን ፍርድ ቤቱም ተከሳሾቹ በቀረበባቸው ክስ ላይ የእምነት ክህደት ቃላቸው እንዲሰጡ ለጥር 2 ቀን 2019 ዓ.ም ተለዋጭ ቀጠሮ ሰጥቷል። የችሎቱ ትኩሳት ያየለው ግን አቃቤ ሕግ 5 ገጽ የፈጀ ከባድ የክስ አቤቱታ ይዞ ሲነሳ ነው። ቀድመን በዛሃበሻ እንደነገርናችሁ አቤቱታው ያነጣጠረው ተከሳሾቹ እግረኛው በተባለው የዩቲዩብ ገጽ ላይ ቀርበው በሰጡት ቃለ ምልልስ ላይ ነበረ። አቃቤ ሕግ በቁጣ ስሜት እንደገለጸው ጉዳዩ በፍርድ ቤት እየታየ ባለበት ወቅት ተከሳሾቹ መግለጫ መስጠታቸው የፍትህ አጣጡን ሂደት የሚያዛባና በሕግ ላይ ተጽዕኖ የሚያሳድር ነው። በዚህም መሰረት አቃቤ ሕግ በሚከተሉት ታዋቂ አርቲስቶች ላይ የሰጠው ዋስትና እንዲነሳና ቅጣት እንዲጣልባቸው ለፍርድ ቤቱ ጥብቅ ጥያቄ አቅርቧል። ሰራዊት ፍቅሬ፣ ሰለሞን ቦጋለም፣ ይገርም ደጀኔ፣ ወንድም ካሌድ፣ ዳንኤል ተገኝ፣ አብርሃም ግዛው። ይህ ያልተጠበቀ የአቃቤ ሕግ መብረቃዊ ጥያቄ የጠበቆችን ጠረጴዛ አናውጦታል። የተከሳሽ ጠበቆች በአቤቱታው ላይ ተዘጋጅተው በቂ ምላሽ እንድንሰጥ ተለዋጭ ቀጠሮ ይሰጠን ሲሉ ዳኛውን ተማጸኑ። አቃቤ ሕግ በበኩሉ ጊዜ ሊሰጣቸው እንደማይገባና ዛሬ ከሰዓት በኋላ መቅረብ እንዳለበት በመሞገት የችሎቱን አየር አሟሟቀው። ፍርድ ቤቱ ግን የሁለቱን ወገኖች የሞቀ ክርክር ካዳመጠ በኋላ የአቃቤ ሕግን የዛሬውኑ ጥያቄ በማለፍ ተከሳሾች ተዘጋጅተው መልስ እንዲሰጡ ለጥቅምት 2 ቀን ተለዋጭ ቀጠሮ ሰጥቷል። በዚህ ዕለት ቃለ ምልልሱ ሲሰጥ አብሯቸው የነበረው ጠበቃም እንዲሁም ተክለ ሃይማኖት አዳነ የራሳቸውን አስተያየት ይዘው እንዲቀርቡ ፍርድ ቤቱ ጥብቅ ትዕዛዝ አስተላልፈዋል። ከነጻነትና እስር ፍርሚያ ባሻገር ተከሳሾቹም ሌላም የህልውና ጥያቄም ባለፈው ችሎት አቅርበው እንደነበር መዘገባችን ይታወቃል። በከፍተኛው ፍርድ ቤት የታገደብን የባንክ ሂሳባችን ይለቀቅልን ሲሉ ባቀረቡት አቤቱታ ላይ አቃቤ ሕግ የራሱን አስተያየት ይዞ ሐምሌ 29 ቀን እንዲቀርብ ትዕዛዝ ሰጥቶ የነበረ ቢሆንም የዛሃበሻ ምንጮች እንዳረጋገጡት ይህ የገንዘብና የንብረት ጉዳይ በነገው ዕለት በችሎት ይታያል። የሕግና የሚዲያ ትኩረት ያረፈበት ይህ የፊንቴክ ማጭበርበር ክስ በቀጣዮቹ የፍርድ ቤት ውሎች ምን አዳዲስ ገመናዎችን እንደሚያወጣም አጓጊ ሆኗል።
በጋሽ ላይ ይሄን ነገር ባለፈው ነገራችሁ ነበር። እንዴት ነው በህግ የተያዘን ነገር ጠበቃ እንኳን ያማክሩ ጠበቃው እንደነበር አይቻለሁ። ግን እንዴት ማማከር እንደዚህ ነገር ለመነጋገር አቃታቸው? ነው ዓለም አቀፍ እናቀዋል። ዓለም አቀፍ ላይ በህግ ከለላ ያለ ነገር አይ በህግ ከለላ ስለሆነ ህግ ቁጥጥር ስለሆነ ህግ የመረመረ ስለሆነ በዚህ ላይ አስተያየት አልሰጥም ይባላል። እኔ እስከማውቀው ድረስ እንደዛ ነው። እነሱ ግን ገጭ አሉ፣ ሀሳባቸው ተናገሩ። ይሄ ነገር ደግሞ እንደተባለው የከረረ ነገር መጣባቸው። ያሳዝናል። ወደ ባጫ ደበሌ ልመጣ ነው። ከባጫ በፊት ግን የባጫን አባት እንመለከተው። አብይ እኔ በ14 ዓመት ነው ክላሽ የተሸከምኩት፣ አውቀዋለሁ። ውጊያ እኛ አንወድም፣ በጣም ነው ውጊያ የምንጠላው እና አልፈልገውም፣ ማየት አልፈልግም። ብዙ ሲበላ አይቼዋለሁ። ውጊያ ጓደኛ የሚበላ ወንድም የሚበላ አደገኛ በሽታ ነው። ምን ያደርግልኛል? ውጊያ ልማት ነው የምፈልግ። እኔ ከየትኛውም ሀገር ጋር ግጭት አልፈልግም፣ ከየትኛውም ሀገር ጋር አታካራ አልፈልግም። በሰላም የኢትዮጵያን ብልጽግና የሚረጋገጥበትን መንገድ መስራት ብቻ ነው የምፈልግ። እንድትረዱት የምፈልገው ሌሎች ኃይሎች በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። እሱ በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። ጥቅም አላችሁ፣ ያን እያስታረቅን ተከባብረን አብረን እንኖራለን። በግጭት በጦርነት በሽፍታነት በመፈንቅለ መንግስት ስልጣን ኢትዮጵያ ውስጥ መያዝ ማለት ብሎኑ እንደተበላበት ጥርስ ማለት ነው። የሚሽከረከር እንጂ የማይሻገር ስፓናቶ የሆነ ብሎን ዝም ብሎ የሚሽከረከረው አያስርም፣ አይሻገርም። እዛውን ቦጭ እዛው መርገጥ እንጂ መሻገር አይችልም። በተደጋጋሚ እንደዚህ አይነት ምክር ስንለግስ ቀለል አድርገው የሄዱ ሰዎች በኋላ ዋጋ ይከፍላሉ። ለተከበረው ምክር ቤት ማረጋገጥ የምንፈልገው ዛሬ ሰላም እንዲሆን እኛ የምንፈልገው ለሰላም ቢከፈል ማንኛውም ዋጋ ለመክፈል ዝግጁዎች ነን። ለምን? ከሰላም ውጭ ያለው አማራጭ እንደ ሞተ አንበሳ ዋጋ የለውም። አንበሳ በህይወት ሳለ በምንም መመዘኛ ከውሻ ጋር አይወዳደርም። አንበሳ ነው። እኔ በ14 ዓመት ነው ክላሽ የተሸከምኩት። በ14 ዓመቱ ክላሽ የተሸከመ ሰው እኔ የምፈልገው ሰላም ነው ይላል። ግን ኢትዮጵያ ውስጥ ግን 8 ዓመት እሱ በነበረበት ለአንድ ቀን እንኳን እረፍት ልትሆን የምትችል ሰላም ግን አልነበረ። ሰላምን እንዲህ የሚወድ ሰው በ14 ዓመቱ መሳሪያን የያዘ ሰው የጦርነትን ክፋት ያየ ሰው ጓደኞችን የሚበላበት እንደሆነ እያወቀ ግን ዛሬም እረፍት የለውም፣ ዛሬም ሰላም የለውም። ዛሬም ትግራይ ላይ ጦርነት እያወጀ ነው ያለው። አማራ ክልል ላይ ጦርነት አላቆመም። ሌላ ቦታ ላይ የሚቀሰቀስለት ደስታው ነው። በአፉ የሚሰብከው ሰላም ነው፣ ውስጡ ግን ሌላ ነገር ነው። ወደ ባጫ ደበሌ እንምጣ። ባጫ ደበሌ ግን መጀመሪያ ስለሱ ታሪክ ባጫ ፌዘኛ አንደኛ ወታደር ማለት ነው። እስክስተኛ ነው፣ ዳንኪረኛ ነው። በዚህ መሃል ልብስ አልብሶ አመጣው። አጫዋች ነው። ይሄ ኤርትራ ላይ በምርኮ ላይ በነበረ ሰዓት ላይ የነበረ መሰለኝ እንደዚህ አስጨፋሁት። አንበጫበጭከዋል። እዛ ባጫ ሆነ። ቀደም ባሉ የምርኮ ህይወቶች ውስጥ የኩሽና ኃላፊነት ተሰጥቶት ኩሽና ውስጥ የተንበጫበጨው ለመስራት ባጫ የተባለው የቀደምቱ አትንኩት ደበሌ ያሁኑ ባጫ ደበሌ እስቲ የሚለውን አዳምጠነው እንምጣ። ነው መጥቶ 4 ኪሎ ገብቶ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት። እኔ የሚገርመኝ ከነዚህ ሰዎች ለምልክት እንኳን አንድ አበቃ አልባ ሰው ማምጣት የሚቻልበት ሁኔታ አለመፈጠሩ ነው። እውነት አንተ እንደምትለው 4 ዓመታት ያክል ከመንግስት ገንዘብ ለመቀበል ቢሆን ኖሮ ትግላቸው በአካባቢያቸው ላይ በርካታ ባንኮች በርካታ ተቋማቶችን እየዘረፉ አሁን ካሉበት በላይ ከመንግስትም በላይ ገንዘብ ማካበት የሚችሉበት ሁኔታ ላይ ነበሩ። ግን ጉዳዩ የፍትህ የርትዕና የህልውና ጉዳይ ነውና እስካሁንም ድረስ በጫካ ላይ በትግል ላይ ይገኛል። ከዚህ የባጫ ንግግር የተንበጫበጨ ቃላቶች ውስጥ መስማት የምንችለው
ትልቁ ነገር ትልቁ ትዕቢታቸው መተንፈሱን የሚያሳይ ነው። ምክንያቱም ቀደም ባሉት ጊዜያቶች ውስጥ ትጥቁንም ሱሪውንም እናስወልቀዋለን በ3 ቀን ብለው የገቡበትን ትግል እስካሁን ድረስ እየወደሙና እየከሰሩ መሆኑን ትልቁ ማሳያቸው ነው። ተሸናፊና አሸናፊ የሌለው ወደ ማለት ደርሰዋል። እሱን እንግዲህ አብረን በጊዜ ሂደት የምናየው ነው። መሰመር ያለበት ትልቁ ጉዳይ ግን ልክ እንደ ሩዋንዳው የኢንተራሞይ ጭፍጨፋ አንደኛውን ብሔር ከአንደኛው ብሔር ጋር ለማስነሳት የተጠቀመባት መርዘኛ ቃል ናት። መተላለቅ ይሆናል እንጂ ያላት እሱን በጋራ እንየዋለን። ባጫ ማን ነው? አትንኩት ደበሌ ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። ለምሳሌ ያክል በኢትዮጵያና በኤርትራ መካከል ያለው ዲማርኬሽን የለም እኮ። እሱም ራሱ ሌላ ችግር ይፈጥራል፣ በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድነው ሊመጣ የሚችል? አይኖርም። አዎ አይኖርም። በራሱ ይጠፋል። አይኖርም። ጦርነት አይደለም እንዴ? አሁን እኮ ጦርነት በሚሆንበት ጊዜ ሎክ ደጀንና ፍሮንት የሚባል ነገር የለም። በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል የለውም። ሁሉም ግንባር ናቸው። ይሄ ማለት ምንድነው? አስመራና በባድመ አካባቢ ያለው ግንባር አስመራ ደጀን ሆኖ ባድመ ግንባር ሊሆን አይችልም። ሁለቱም ግንባር ናቸው። ካርቱም ደጀን ሆኖ አልፋሻ ግንባር አይሆንም። ሁሉም አንድ ናቸው። ስለዚህ የሚሆነው ነገር ምንድነው? መንግስታትም ይቀያየራሉ፣ ጂኦግራፊም የሆነ ያን የሚፈጠር ነገር ይኖራል። አሁን ይሄ እዚህ ይሆናል፣ ይሄ እዚህ ይሆናል ብዬ ያን ማድረግ አይችልም። ነገር ግን ሪዛልቱ ይሄ ነው። ይሄ ግን አያስፈልግም። እንግዲህ አምባሳደር ባጫ ደበሌ እያለ ያለው ምንድነው? እንኳን እዚህ አይደለም ኤርትራም ቢሆን ድንበር ላይ ኖራት ይችላል ጦርነቱ ከተነሳ ያለ። ስለዚህ እነኚህ ሰዎች ሐሳባቸው አላማቸው እንዳለ ጦርነቱን ማስቀጠል እንጂ እኔ ጦርነት አልወድም ሰላም ነው የምወደው እንደሚለው አይደለም ሰውያቸው። እስቲ ሁለት መረጃ ከዚህ ጋር እያይዘን እንስራ። ሄሎ ቤተሰብ፣ አስቸኳይና አሳዛኝ መረጃ ደርሶናል። ትናንትና ማለትም ሐምሌ 28 2018 ዓ.ም ቀን ላይ በውቅሮ ከተማ ከሚገኘው ጽርሐ አርያም መድኃኔዓለም ቤተክርስቲያን 7 የቄስ ትምህርት ቤት ተማሪዎች በታጠቁ ኃይሎች ታፍነው ተወስደዋል። ከ7ቱ ተማሪዎች ውስጥ 2ቱ የተመለሱ ሲሆን የቀሪዎቹ 5 ተማሪዎች የት እንዳሉ እስካሁን አልታወቀም። ትግራይ ክልል የሚሰማው ነገር አሳዛኝም አስደንጋጭም የሆነ ነው። መረጃዎቹ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ አድርጉ። ተመሳሳይ መረጃዎች ቶሎ ቶሎ እንዲደርሷችሁ ደግሞ ይህንን ፔጅ ፎሎ አድርጉ። አመሰግናለሁ። አሁን 7 የአብነት ተማሪዎችን ካሉበት ከሚማሩበት ታጣቂዎች መጥተው ወሰዱ እየተባለ እየተነገረ አስቡት። እነኚህ ሰዎች ከጦርነት ቀንም የላቸው ቁጭ ብለው እግዚአብሔር ለማመስገን የሚማሩ ሰዎች ናቸው። ቁጭ ብለው የአብነት ትምህርትን እየተማሩ ያሉ ሰዎች ናቸው። እነዛም ቢሆን በእነሱ እይታ መሞት አለባቸው። እነኚህ ሰዎች እንደምንም ብለን ወስደናቸው ወይ አሰልጥነንም ቢሆን ምን ተመልሶ ምን ማድረግ አለባቸው? መዋጋት አለባቸው ነው ያሉት። ዓላማው ጠቅለል ልናርገውና በአንድ ሐሳብ እንግለጸው። አብይ ዓላማው ቤተክርስቲያኖችን ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን ከምድር ገጽ ማጥፋት ነው። አንተን ለመግደል የሚመጣብህን ቀድመህ መምታት ነው። ንገረው። እሳት ቢያንቀላፋ ገለባ ጎባኘው፣ የአንበሳን መደብ ቀበሮ ተመኘው። ግራኝ አህመድ ቤተክርስቲያን አላወደመም፣ እንደውም አልሚ ነው ፊ አልነበረም የሚሉ ያውም ክርስቲያን ነን የሚሉት ስንት ሺህ ዓመት በዚህ ምድር ላይ ለመኖር አስበው እንደዚህ እንደሚቀባጥሩ ዓላማቸው አንድና አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማጥፋት ነው። እነኚህ ሰዎች ግራኝ አህመድን አጥፊ አይሉትም። ለምን ሲባል እነሱ ከግራኝ አህመድ በላይ ለመስራት እያሰቡ ያሉ ሰዎች ስለሆኑ ከግራኝ አህመድ በላይ ቤተክርስቲያንን ለማውደም እየተንቀሳቀሱ ያሉ ስለሆኑ ለዛው በልጆቿ ታጣቂዎቿ ልጆቿ ናቸው።
መንግስት ልጆቿን አሰማርቶ ቤተክርስቲያንን እየፈጀ ነው፣ ቤተክርስቲያንን እየፈጫት ነው፣ ቤተክርስቲያንን እያጠፋ ነው። በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት የሶስት ሰዎች ሕይወት ማለፉ ተነግሯል። በደቡብ ወሎ ዞን ለጋምቦ ወረዳ ከገነቴ ወደ አቀስታ በመጓጓዝ ላይ በነበረ የህዝብ ማመላለሻ ተሽከርካሪ ላይ ታጣቂዎች በከፈቱት የተኩስ ርምታ ነው የሶስት ንጹሐን ሕይወት የጠፋው ተብሏል። በተጨማሪም በ5 ሰዎች ላይ የአካል ጉዳት እንደደረሰ የወረዳው ሰላምና ጸጥታ ቢሮ አስታውቋል። የወረዳው ኮሚኒኬሽን እንደዘገበው ጥቃቱ የተፈጸመው ፊንጭፍቱ በተባለ ስፍራ ሲሆን ታጣቂዎቹ የገነቴ አቀስታ የትራንስፖርት መስመርን ለመዝጋት የከፈቱት ተኩስ እንደሆነም ነው የተመለከተው። የመንግስት የጸጥታ ኃይሎች ከቆይታ በኋላ ደርሰው ሁኔታዎችን ማረጋጋት እንደቻሉም መረጃው ጨምሮ ገልጿል። ለሟች ቤተሰቦች መጽናናትን እመኛለሁ። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ኢትዮጵያ ውስጥ ሆኖ አሁን ሰላም ይናፍቀናል። ሰላም ይናፍቃል ኢትዮጵያ ውስጥ። ዓላማው ሰላም መምጣት አይደለም። መጀመሪያ ላይ መግቢያ እንዳሳየኋችሁ የዚህ ሰውዬ ዓላማ ሰላም እንዲመጣ አይደለም። በ14 ዓመቱ ጀምሮ ጓደኞቹን ሲያጣበት የነበረው ጦርነት እንዲቀጥል ነው የሚፈልገው። ታስቆምልኝ። እንደዛ ካልን ወደ ቤታችን ደግሞ እንምጣ፣ ወደ ውስጥ ጉዳያችን እንምጣ። ወንድማችን ከዲያቆን ስራክ እንጀምር። ሌው ሰው የሚባል ለክርስትና ለሽምግልና እንዲሁም ለሰርግ ለሁሉም ይገኛልና ልጁ መንፈሳዊ ልጅ ነው፣ የቤተ ክርስቲያን ልጅ ነውና ሁላችሁ በዚህ በገብረ መድኅን ሌው ሰው ዲጄ በሚባል በዚህ እንድትገለገሉ በእግዚአብሔር ስም እንጠይቃለን። እግዚአብሔር ሀገራችን ኢትዮጵያን ይባርክ። እነዚህ ካህናት ምን እያሉ ነው? ዲጄ ኬብሶ የሚባል ይሄ ልጃችን በፈለጋችሁት በየአይነቱ ፕሮግራም ላይ ተገኝቶ ሙዚቃ ሊያስጨፍራችሁ ይችላል። ስለዚህ እናንተ ደግሞ የምትገለገሉትን ነገር ሁሉ በዚህ ዲጄ አማካኝነት መገልገል ትችላላችሁ ብለው ለዓለማዊ ለስጋዊ ነገር ፕሮሞሽን እየሰሩ ነው እነዚህ ካህናት። እንደሆነ ጋር አንድ ንስሐ ልጅ መጥቶ እየጨፈርኩ አድሬ ከጭፈራ ቤት እንደዚህ አድርጌ ኃጢአት ሰራው እየዘፈንኩ ብሎ መጥቶ ንስሐ ቢገባ እናንተ እንደው አፋችሁ ሞልታችሁ ዘፈን ኃጢአት ነው ልጄ ልክ አላደረክም ብላችሁ ንስሐ ልጆቻችሁ መቆጣት ሞራሉ ይኖራችኋል? ምክንያቱም ራሳችሁ አድቨርት ያደረጋችሁት ጭፈራ ላይ ሄዶ ልጅ ጨፍሮ መጥቶ ንስሐ ቢገባ ልክ አይደለም አትሉትም። ምክንያቱም ይሄንን ጭፈራና ኃጢአት ያስተዋወቃችሁ ተራሳችሁ ናችሁ። ይሄን ልክ አርቃችሁ ማሰብ መቻል አለባችሁ። ኮፒ ሊንክ ሼር ፖስት እያደረጋችሁ እስከ መጨረሻው ድረስ ቪዲዮን ተከታተሉት። በመጀመሪያ ደረጃ በዚህ ዘመን ያለን ካህናት በእርግጠኝነት ከ100% 90% ያልተማረ ነው። ተማሩክ የሚለው ምንድነው? ዳሴ ማርያም ከዛ መልካ ማርያም መልካ ኢየሱስ ተምሮ ዲቁናውን ይቀበላል። ከዲቁናው ደግሞ እየቀደሰ የቆየና ቅስናውን ይቀበላል። በልምድ ነው የሚጓዘው። ከዛም በኋላ ቤተክርስቲያን ምን ትላለች፣ መጽሐፍት ምን ይላሉ፣ አባቶቻችን በዚህ ቤተክርስቲያን ውስጥ ሲኖሩ እንዴት ኖሩ የሚለው አያገባቸው። ምክንያቱም አንዴ ገብተው ቀድሷል፣ ደሞዝ እየተከፈሉ ነው። ሌላ ነገር አይፈልጉም። ምዕመናንን ደግሞ በፈለጉት መጠን ነው ሊያስተናግዷቸው የሚፈልጉ እንጂ እረፍተው ማለት አይፈልጉም። ምክንያቱም የቤተክርስቲያን አጠገብ ቆመው እረፉተው ካሉ የሚጠሉና ከሰው የሚገለሉ ይመስላቸዋል። ሰው ካገለልን ደግሞ ምግባችንን አናገኝም ብሎ ያስባሉ። ስለዚህ ከፈጣሪያቸው ወዳቸውን አስቀድመው በዚህ ልክ ስርዓትን እየጣሱ ኃጢአትን እያበረታቱ ይገኛሉ። በነገራችን ላይ ካህናት፣ ቄሶች ፍትሐ ነገሥት አንቀጽ 9ን አንብቡ። ዲያቆናት ደግሞ ፍትሐ ነገሥት አንቀጽ 8ን አንብቡ። መነኮሳት ደግሞ ፍትሐ ነገሥት አንቀጽ 10ን አንብቡ። በመጀመሪያ ደረጃ ምን ማድረግ እንዳለባችሁ ምን ማድረግ እንደሌለባችሁ በእነዚህ አንቀጾች ላይ ተጽፏል። ከዛም በኋላ ደግሞ ሐዋርያት አባቶቻችን በመጽሐፈ ዲድስቅ ላይ ያስቀመጡትን በመጽሐፈ አብጥል የሰሩት ስርዓት ለመመልከት ሞክሩ እንጂ ዝም ብላችሁ መጣችሁ ያልሆነ ነገር እዚህ ላይ አትዘላብዱ፣ አትዘባርቁ። ይሄ ልጅ በጎ ሊሆን ይችላል፣ ለቤተክርስቲያን ሊደግፍ ይችላል፣ ገዳማትን ሊረዳ ይችላል። ግን የሚሰራው ስራ ትክክለኛ ስራ አይደለም። ቢያንስ ትክክለኛ ስራ እየሰራ አይደለም። ልጃችን ነው ከቻልክ ሌላ ስራ ቀይር ብላችሁ እንደመምከር። ግን እናንተ በተገላቢጦሽ መጣችሁ እዚህ ላይ ዲጄ ገሌ ይባላል እሱን አሰሩት በፈለጋችሁት ፕሮግራም ጥሩት እያላችሁ የእሱ ጥፋት ሳያንስ እናንተ ደግሞ ጥፋቱን ደግፋችሁ ቤተክርስቲያን ይሄንን ስራ ትደግፋለች፣ አዝማሪነትን፣ ዘፋኝነትን፣ ዲጄነትን ቤተክርስቲያን ታበረታታለች። ይሄን ደግሞ ዲጄነት የምታበረታታው ሰውየው ለቤተክርስቲያን እስከደገፈ ድረስ ብቻ ነው የሚል ሳቢ ሰው እንዲዝ እያደረጋችሁ ነው። ምክንያቱም ቄስ ናችሁ፣ መስቀል ጨብጣችኋል፣ ሻሽ ጠምጥማችኋል፣ ሶስት ናችሁ። የምትናገሩት ነገር የቤተክርስቲያን ቃል ነው የሚመስለው ሰው። ስለዚህ እዚህ ጋራ ማንም ሰው ገንዘብ ለቤተክርስቲያን ስለሰጠ የሚሰራው ስራ ልክ ካልሆነ ቢያንስኛ ባለማስተዋወቅ ያንን ኃጢአት እንተባበር። ከዛም ባሻገር እንደ አንድ ክርስቲያን ደግሞ ይሄ ስራ ልክ እንዳልሆነ እስኪገባው ድረስ እንንገረው። ዝም ብለን አጠልጥለን ነው ዞር በል ከዚህ ስራ ኃጢአት ነው ብለን ማባረር ሲሆን እስኪገባውና ክርስትና ምን እንደሆነ እስኪረዳ ድረስ ይሄ ስራ ልክ እንዳልሆነ እናስገንዝበው። ከዚያም በኋላ በራሱ ጊዜ ስራ ይልጅ ይተዋል። እንደዛ እንደማድረግ ግን እናንተ መጣችሁ ያበረታታችሁት ኃጢአት ነው ልክ አይደለም ልጃችን ሌላ ስራ ሞክር ብላችሁ እንደመናገር መጣችሁ እየደገፋችሁት ይሄ ልጅ በዚህ ኃጢአት ውስጥ ወርቆ እንዲኖር እየፈረዳችሁበት ነው። በነገራችን ላይ ገንዘብ ከየትም አምጡ ከየትም ለቤተክርስቲያን ስለሰጣችሁ ትጸድቃላችሁ ማለት አይደለም። ምክንያቱም እግዚአብሔር የሚፈልገው የእናንተን ንጹህ ልብ እንጂ ይዛችሁት የምትመጡትን መስዋዕትም አይደለም። የአቤል መስዋዕት ተቀባይነት ያገኘው አቤል በንጹህ ልብ ሆኖ ስላደረገ ነው እንጂ መስዋዕቱንማ ቃየልም እኮ አቅርቦ ነበር። ስለዚህ ይሄንን ነገር ተገና አድርጋችሁ በሚሰራው ስራ ለቤተክርስቲያን እየደገፍኩ ስለሆነ
ስለሆነ በዚህ አማካኝነት እግዚአብሔር ይመረኛል ብላችሁ በራሳችሁ ራሳችሁን አታታልሉ። ሁለተኛ ነገር ደግሞ እግዚአብሔርን ለመሸወድ አትሞክሩ። በሌብነት ሰው አስጨንቃችሁ ሰው ገላችሁ ያመጣችሁትን ገንዘብ ለእግዚአብሔር ብትሰጡት ቤተ መቅደሱን እያፈረሳችሁበት ገንዘባችሁ ምን ሊያደርግለት ነው ለእግዚአብሔር? ከዛም ባሻገር ደግሞ ያንን ቅዱስ ስጋ ያንን ቅዱስ ቤተ መቅደስ ሰው የተባለውን አካል በጭፈራ አማካኝነት የአጋንንት ማደሪያ እያደረጋችሁ ህዝቡን በነጻ ፈቃዱን ቢሆን እናንተ ወደዚህ ስራ እያስገባችሁት የዛ ህዝብ ጥፋት መነሻ እየሆናችሁ እግዚአብሔርን በገንዘብ ብትደልቡት እግዚአብሔር አይሰማችሁም። ምክንያቱም እኔ ዲጄነቱን ባልሰራው እኮ ሌሎች ይሰራሉ ልትሉ ትችላላችሁ። እናንተ የራሳችሁን ኃላፊነት መወጣትና ከዚህ ነገር ንጹህ መሆን ነው የሚጠበቅባችሁ። ማንም ሰው ያስጨፍር አያገባችሁም። እናንተ ስለ ራሳችሁ ብቻ ነው ሊያገባችሁ የሚገባው። አሁን እዚህ ጋራ ይሄ ስራ ተገቢ አይደለም። ይሄ ልጅ ስራው ዲጄነት ነው፣ ማስጨፈር ነው። እነዚህ ሰዎች ደግሞ እነዚህ ቄሶች ደግሞ ሻሽ ጠምጥሞ መስቀል ጨብጦ ምን እያሉ ነው? በፈለጋችሁት ፕሮግራም ላይ ይሄ ልጅ ጋብዙትና ያስጨፈራችሁ ብሎ ፕሮሞሽን እየሰሩለት ነው። ስለዚህ ይሄ ነገር ደግሞ ቀጥታ ፍትሐ ነገሥት ላይ ሄዳችሁ ብታነቡትኝ ፍትሐ ነገሥቱ ምንድነው የሚለው አንቀጽ 9 ላይ እንዲህ በጭፈራ ቤት የሚገኝ ካህን እንደዚህ አይነቱ ነገር የሚያበረታታ ካህን ክህነቱ ቀጥታ ይሻር ብሎ ነው ይሄንን የሚያስፈጽም ሰው ጠፍቶ እንጂ ቤተክርስቲያን ለዚህም ስራ ተሰርታ ነበረ። ቢያንስ ይሄ ስራ ልክ እንዳልሆነ አስረድታችሁ ስራውን እንዲያቆም ባታደርጉ እንኳን ቢያንስ ወጣችሁ ሚዲያ ላይ ልክ ነው ብላችሁ ድጋፍ አትስጡት። ምክንያቱም ቅዱስ ጳውሎስ ዘፋኝ መንግስተ ሰማያትን አይወርስም እያለ አጋንንት በዛ ይዘፍናሉ ብሎ ደግሞ ኢሳይያስ እየተናገረ ዘፈን ኃጢአት እንደሆነ በመጻሕፍቶቻችን ላይ በፍትሐ ነገሥት ላይ ሰፍሮ እያለ ብድግ ብላችሁ የራሳችሁ ሆድ እንዳይጎልባችሁ ከሰው እንዳትቀያየሙ የቤተክርስቲያን ሕግና ስርዓት የምትሸራርፉ እንደናንተ አይነት ያልተማራችሁ ካህናት ማረፍ መቻል አለባችሁ። ስለ እግዚአብሔር በላችሁ እፈሩ፣ ፍሩት። እግዚአብሔርንም ቢሆን ስለ ሕግ አምላክ ብላችሁ ይሄንን ስራችሁን አቁሙ፣ እፈሩ፣ ተማሩ። አለመማር ወደ ከባድ ኃጢአት ይወስዳል። ሆሴም ሕዝብ እውቀትን ከማጣት የተነሳ ጠፍቷል የተባለው ይሄንን ነው። ቢያንስ ካህናቱ ተምረው ምዕመናኑን ሼፕ ማስያዝ ሲገባቸው ካህናቱ ያልተማሩ ሆኑና ጭራሽ ምዕመናኑን ወደ ጥፋት የሚመሩ ሆኑ። ስለዚህ ብታስቡበት መልካም ነው። ካህናት ምን ማውራትና ምን ማውራት እንደሌለባችሁ ቁጭ ብላችሁ ብዙ ትምህርት ቤቶች አሉ፣ ተማሩ፣ መጻሕፍትን አንብቡ፣ ለራሳችሁ ጊዜ ስጡ፣ እግዚአብሔርን ፍሩት። ከዚህም ባሻገር ደግሞ እንደዚህ የምትሰሩ ምዕመናን ስራችሁ ልክ እንዳልሆነ እወቁ። እነዚህ ሶስቱ ካህናት መጥተው ስለመሰከሩ ለአንተም ደግሞ ስራ ልክ ነው ማለት አይደለም። እችል ከዚህ ስራ ወጥተህ ሌላ ስራ ውስጥ ብትገባ መልካም ነው እላለሁ። ምክንያቱም ጨፋሪም አስጨፋሪም ኃጢአተኛ ነው። ይሄ ኃጢአት ደግሞ የእግዚአብሔርን ቤተ መቅደስ የሚያረክስ ቅዱስ ጳውሎስን በብዙ መልኩ ያወገዘው ኃጢአት ነውና ከዚህ ነገር እንድትላቀቅ ለማለት ነው። ስለዚህ እንደዚህ አይነት ካህናትን የምትከተሉ ምዕመናን ካላችሁም ከዚህ ነገር መቆጠብ መቻል አለባችሁ። ይሄንን ያያችሁ ምዕመናን ደግሞ እነዚህ ካህናት በፍጹም ቤተክርስቲያንን አይወክሉም። ብችል ቤተክርስቲያን እነዚህን ክህነታቸውን ቀምታ እንዲማሩ ማድረግ ነው የነበረባት፣ ግን ጊዜውን እንደምታውቁት ነው። የቤተክርስቲያኗ ጊዜ እስኪመጣ እንግዲህ እንዲህ እያልን እንቀጥላለን። እግዚአብሔር ያን የበትሩን ያነሳ ጊዜ ግን እነዚህ ሁሉ ከቤተክርስቲያን ጸርተው ቤተክርስቲያን ልዕልናዋንና ኃይሏን አግኝታ ስርዓቷን አስከብራ ትኖራለች። እግዚአብሔር ሁላችንንም ለዛ ቀን ያብቃን። ይቆያል። እናመሰግናለን ወንድማችን ዲያቆን ሲራክ። ብዙ ጊዜ እያስቸገረን ያለው ነገር እሱ ነው። ምን እንደምናስተዋውቅ አናውቀው፣ ምን እንደምንል አናውቀው። ብቻ እገሌን ስለምናውቀው እገሌ የእገሌ ጓደኛ ስለሆነ ወይ ደግሞ እገሌ የእገሌ ስለሆነ ብቻ ክፉ ስራቸውንም ጭምር ለማስተዋወቅ እንጥራለን። ይሄ አግባብነት የለውም። ወንድማችን ዲያቆን ሲራክ ብሏል። ታዲያ ንስሐ ያስፈልጋል። ጾም እየገባ ነው። ጾም እየደረሰ ነው። 2 ቀን ይቀረው። አባታችን አባ ገብረ ኪዳን ምንድነው ንስሐ የሚለውን በጣም በአጭር ደቂቃ እንሄዳለን። ነገር ነው ንስሐን ሙሉ የሚያደርገው ኃጢአትን ማቆም፣ ኃጢአትን ማመን፣ ከዛስ መልካም ስራ መስራት። ኃጢአትን ማመን፣ ኃጢአትን ማቆም፣ መልካም ስራ መስራት እና በዚያው ጸንቶ ሲኖር ንስሐ ሙሉ ይሆናል እንጂ ኃጢአትን ዝም ብሎ ሄዶ መናገር ንስሐ ይባላል። መጽናት ነው። የንስሐ ፍሬ አፍሩ አይደል ያለ ማቴዎስ ወንጌል ምዕራፍ 3 ላይ ግበሩኬ ዘይደሎክም ፍሬ ዘይደሎክም ለንስሐ። ለንስሐ የሚያበቃ ፍሬና የንስሐ ፍሬ ተብሎ ይከፈላል። ለንስሐ የሚያበቃ ፍሬ ትምህርት፣ የንስሐ ፍሬ ምግባር። ስለዚህ እነዚህን ማድረግ ነው። ይሄንን ካደረገ በኋላ ከተናዘዘ በኋላ ተናዘዘ በእግዚአብሔር ቤት ችግርን ወስዶ መጣል፣ ደብዳቤ ጽፎ ማስቀመጥ፣ ሄዶ ማልቀስ። እንዲህ ሲደረግ ምን ያደርጋል? ወዲያው መላእክት ይመጣሉ። እንግዲህ መላእክት ሁልጊዜ ንስሐ የሚገባን ሰው ለመርዳት ንስሐ ከማይገባ ሰው ይልቅ ይፈጥናል። ለምን ይመስላችኋል? ከቆመው ሰው ይልቅ የምንሮጠው የወደቀን ሰው ለማንሳት አይደለምን? ነው። መቼም የቆመን ሰው እንዳትወድቅ ብሎ አብሮ ከመቆም የወደቀን ሰው ለማንሳት መሮጥ ይቀድም። ስለዚህ መላእክት ከጻድቃን ጋር ከመሆን ይልቅ ኃጥአንን ለማንሳት ይፈጥናል። ንስሐ ከማያሻቸው 99 ነገደ መላእክት ይልቅ
በአንድ ኃጢአተኛ መመለስ በሰማይ መላእክት ደስታ ይደረጋል። በአንድ ኃጢአተኛ መመለስ ማለት ምን ማለት ነው? ያ ሰው እግዚአብሔርን ማስቸገር የተወ ነው፣ ማሳዘን መበደል ያቆመ ሰው ያ ሰው። ለዚህ ነው መላእክት የሚደሰቱበት፣ ከዚህ በኋላ ፈጣሪያችን አይበድለውም ብለው። ሁለተኛ ደግሞ ወንድማቸው ነበረ፣ ያደፈ ወንድማቸው ሲነጻ፣ የታመመ ወንድማቸው ሲድን፣ የጠፋ ወንድማቸው ሲገኝ ደስ ይላቸው። መላእክት እንደ ትልቅ ወንድም ናቸው ብሎ ማር ይስሐቅ እንደነገረ፣ ሰው ደግሞ እንደ ትንሽ ወንድም ነው። ከማስታምሞት አሃው አብያን ዘለንኡሳን፣ ትልቅ ወንድሞች ለትንንሽ ወንድሞች እንደሚያዝኑ መላእክት ለሰው ልጅ እንደ ትንሽ ወንድም ያዝናል። ሲመለስ ደስ የሚላቸው ለዚህ ነው። እውቀትሽ የረዳሽን ይበቃናል። አሁን እናመሰግናለን አባታችን አባ ገብረ ኪዳን። ስለዚህ የንስሐን ጉዳይን ከሰማን የቀረን 2 ቀን ነው፣ እሱን እንጠቀምበት። ራችን መምህር ለማርያም ዘቦሮ ሜዳ እንዲሄዳሉ ዩቲዩባቸው ላይ ገብታችሁ ደግሞ ሙሉን ተመልከቱት። እውቀትሽ የረዳሽን ይበቃናል። አሁን ደክመሻል፣ በጸሎት እርጅን ብለው በዓት ወስነውላቸው በዓታቸውን ዘግተው መቁሉን እየተሰጣቸው ሳይወጡ ብርሃነ ፀሐይ መልክዓ ሰብእ ሳያዩ የሚኖሩ አሉ ገዳም። ይሄ ነው ሱባኤ። ከዚያውም ዘንድ ደግሞ በዚያው በእርድናም ካሉት እንደ አብይ ጾም እንደ ፍልሰታ ያለውን ወቅት በዓታቸውን ዘግተው በጽሞና በአርምሞ የተነከረ ባቄላ ሽምብራ እየቆረጠሙ አንዳንድ ኩባያ በሶ እየጠጡ የሚያሳልፉም አሉ። ይሄም ለገዳማውያን ነው። ለኛ ለዓለማውያን ግን ሱባኤን እግረ መንገዱን ትዝብቴን መግለጽ ስለፈለኩ ነው። ሱባኤው ሁሉም ሰው ብድግ ብሎ ወደ ገዳም ወይም ጸበል ቦታ መጓዝ አይጠበቅበትም። እኔ በዚህ ሱባኤም እስከዛሬም በመናያቸው ያለ ትዝብት ብዙ ሰው ፍልሰታ ሲመጣ በቃ ዕቃውን ጠቅሎ ቤተሰቡን ጠቅሎ ገዳም። እንዴ ገዳማቱ እንዴት ይኖሩ? ይሄ በጣም ገዳማቱ መረበሽ ነው። እንዲህ ያዋጅ ነው። ውዳሴ ከንቱ የለውም። በአብይ ጾም በፍልሰታ በእንዲህ ያለው መጾም መጸለይ መስገድ ምንም ውዳሴ ከንቱ የለው። በቤታችን ልጆቻችን ይዘን ቤተሰቦቻችን ይዘን በጋራ እየጸለይን በጋራ እየጾምን እየመጸወትን በጋራ እግዚአብሔር እየሄድን ሰዓታቱን ውዳሴ ማርያም ትርጓሜውን እየሰማን እያስቀደስ ጋሩም እየተቀበል ማሳለፍ ነው እንጂ የኛ ደብር እኛ ያለንበት አጥቢያ የማያጸድቅ ይመስል ጸጋ እግዚአብሔር የማያሰጥ ይመስል ተጠቅሎ ገዳም መሄድ ተገቢ አይደለም። ለገዳማቱም ጣጣ ነው። አሁን ብዙ ገዳማት እየተረበሹ ነው ያሉት። ያውም እንደው ገቢ ያስገኛል የሚለው ነገር ሰውን እየረታው ነው እንጂ ገዳማቱ ጸጥታ በሚፈልጉበት በበለጠ ወቅት ሰው ተጠቅሎ ሄዶ ገዳም ይገባል። በቃ እንደገና መልሶ ከተማ ይሆናል ገዳሙ። ብዙ ገዳማት አሁን በሱባኤ ወቅት ከተማ ሆነው ነው የሚያሳልፉ የሚከርሙት። ለምን? የከተማው ሰው ጠቅልል ብሎ ሲጨንቀው በቃ በመሄድ ነው እግዚአብሔርን አገኘዋለሁ ብሎ የሚያስበው። ያ ማለት ጸጋ እግዚአብሔር አለ በገዳም፣ ግን መነኮሳቱን መረበሽ ተገቢ አይደለም። ስለዚህ እንደ ፍልሰታ ባለው እንደ አብይ ጾም ባለው እንደ ሕማማት ባለው ባለንበት አጥቢያ በቤተክርስቲያናችን በቤታችን ነው ሱባኤው ማሳለፍ ያለብን። በቤታችን እንደው በጣም የሚቸገር እንዲህ ለማድረግ በጣም የሚፈተን በጣም የሚቸገር የግድ ከሰው መለየት ያለበት ሰው ብቻ ነው ወደ ገዳማት ሄዶ አበው ሴቶች ከሆኑ በሴቶች ገዳም፣ ወንዶች ከሆኑ በወንዶች ገዳም። ችግሩ የኛ ገዳም ደግሞ ድብልቅ ያለ ስለሆነ ወንዱም ሴቱም ከወንዱ ገዳም፣ ወንዱም ሴቱም ከሴቱ ገዳም ይሄዳል። በቃ ጣጣ ነው። ሴቶች ከሴቶች ገዳም፣ ወንዶች ከወንዶች ገዳም ሄዶ ግዴታ የሆነበት ሰው ብቻ ነው እንጂ አብዛኛው ቤተሰብ ሱባኤውን ማሳለፍ ያለበት በቤቱ ነው። ገዳማቱንም ላለመረበሽ እንደገና ደግሞ ያለበትንም አጥቢያ ዝቅ አድርጎ እንደማየት እንዳይቆጠርበት። ያለንበት ደብር ያለንበት አጥቢያ ከዚያ ገዳም ጋር እኩል ነው። ቤተክርስቲያን አንዲት ናት፣ የትም ቦታ ያለችው ቤተክርስቲያን። በተለይ ደግሞ ወደ ጸበል ቦታ መሄድ በሱባኤው ይሄ ጨርሶ ከምንም ጋር አይገናኝም። ጸበል ቦታ ደዌ ሥጋ ያደረባቸው ሰዎች ናቸው መሄድ ያለባቸው። ጤነኛ ሰው ጸበል ቦታ ሱባኤ ሄዶ መዝጋት ምንድን ነው? ይሄ የአይምሮ ህመም ነው። እና እነዛ የጸበል ቦታዎች መመናንን ጠርቶ ገንዘብ ለማግኘት ከሚያደርጉት የቅስቀሳ ብዛት የተነሳ ብዙ ሰው ይሸወዳል። ሁሉም አጥቢያዎች እኩል ናቸው። እግዚአብሔር በየትኛውም ደብር ያድናል፣ የትኛውም ደብር ይፈውሳል፣ የትኛውም መስቀል ይፈውሳል ፈቃዱ ከሆነ። ፈቃዱ ካልሆነ ደግሞ በየትኛውም ጸበል ቦታ የማይፈውስ ሰው አለ ፈቃድ እግዚአብሔር ከሆነ። ስለዚህ የሆኑ የተለዩ ጸበል ቦታዎች እግዚአብሔር ያለው እዛ ብቻ ነው እስኪመስል ድረስ፣ እመቤታችን የምትገኘው እዛ ቦታ እስኪመስል ድረስ ብዙ ሰው ጥቅልል ብሎ አዲስ አበባ ሰው ተነስቶ ኩኬለሽ ሰሜነሽ ምንድነሽ እያለ አዲስ ስም እያወጣ ይሄን ስሙን ራሱ አበው አይደለም ያወጡት የብዙዎቹ ዝም ብሎ ብድግ ብሎ ማንም ከከተማ የሄደ የጥቅም ተካፋይ ነው ስሙን ያወጣው። እነሱም ያው ለገይ ማሰባሰብ ይፈልጉታል የቦታው ሰዎችም ሄዶ በቃ ጸበል ቦታ የሚያሳልፍ ሰው አለ እንዴ? ሱባኤን በጸበል ቦታ አሳልፉ የሚባል ህግ የለም። ሱባኤውን በቤተ ክርስቲያን
አስፈላጊው ነው ሲገኝ በገዳማት ላይም በገዳማት የሚያልፈው ምንድነው? ለምሳሌ አሁን ይሄ ጾሙ ፍልሰታ ካለቀ በኋላ ጾም በሌለበት ጊዜ በማይጾምበት ሰዓት እኔ ግን በግሌ ጾም ማድረግ ብፈልግ ልጸልይ አንድ ሱባኤ ሁለት ሱባኤ ላሳልፍ ብፈልግ ውዳሴ ከንቱ እንዳይሆንብኝ ወደ ገዳም ብሄድ መልካም ነው ከሰው ለመሰወር ስለሆነ። ይሄ ግን ያዋጅ ስለሆነ ሁሉ ስለሚጾም ውዳሴ ከንቱ ስለሌለው በቤታችን እና በራሳችን አጥቢያ በቅርባችን ባለው ደብር አብያተ ክርስቲያናት እሮያን ናቸው። ብዙ ሰዎች ይሄ በሚዲያውን ተጠቅመው ቲክቶክንም ፌስቡክንም በቅስቀሳ ብዛት ከአጥቢያ ለማበላጥ ይሞክራሉ። በታሪክ የሚበላለጡ አድባራት ይኖራሉ። ቀደም ብሎ የተከሉ አድባራት አሉ። የነዛ አጥቢያ ብልጫቸው ታሪክ ብቻ ነው፣ ቀዳማዊነት። ብዙ ቅርስ ያላቸው ይኖራሉ። ለምሳሌ ግሸን ደብረ ከርቤ ቅዱስ መስቀሉ አለ። በቤተክርስቲያን ደረጃ ግን ሁሉም ጋር እኩል ናት። ቅዱስ ላሊበላ ቅርሱ ከየትኛው ልጅ ነው፣ በቤተክርስቲያን ደረጃ ግን እኩል ነው። ስጋው ደግሞ ያው ነው። አክሱም ጽዮን በጣም ቀዳሚ ናት፣ ታቦተ ጽዮን አለችባት። በቤተክርስቲያን ደረጃ ግን ቤተክርስቲያን ናት። የሆነች ገጠር ካለችው ጎጆ ቤተክርስቲያን ጋር እኩል ናቸው እነዚህ አጥቢያዎች። ደብረ ሊባኖስ ያው ተክለ ሃይማኖት አጽም አለበት፣ የብዙ ቅዱሳን አጽም አለበት። ይሄ ልዩ ያደርገዋል። ነገር ግን በቤተክርስቲያን ደረጃ እኩል ነው ቤተክርስቲያንነቱ። ብዙ የሚዲያ ቀስቃሾች ግን ከአጥቢያ ከገዳም ከጸበል ይበልጣል የሚል አይነት ቅስቀሳም ይታያል። በተለይ ሱባኤው ሊደርስ ሲልና ይሄ የገንዘብ ማግኛ ስለሆነ ገንዘብ ማግኘት የምትፈልጉ አድባራት ሌት ተቀን ለፍታችሁ ስራ ስሩ፣ አምርቱ እንጂ በጸበል በኩል የሚመጣ ገንዘብ ደይን ነው፣ እንደው ጥቅም የለውም። የደም ገንዘብ እና በዚህ ምክንያት ሱባኤውን ብዙ ሰዎች ከጸበል ቦታ እንዳሳለፉ አይተናል፣ ሰምተናል። ይሄ ከህግ ውጭ ነው። ሰው ባለበት አጥቢያ በጣም ከጠና ደግሞ ጥሩ ስርዓተ ገዳም ባላቸው ገዳማት እንጂ ሄዶ ትልልቅ አዳራሽ ውስጥ ገብቶ ዝም ብሎ ገበያ የመሰለ ጸበል ቦታ ሱባኤውን ማሳለፍ በእውነቱ ትክክል አይደለም። ዝም ስንለው ቀጣይ ዓመት እየባሰ እየከፋ ስለሚሄድ እንደሱ መደረግ የለበትም። ለገዳማቱም ትልቅ ጣጣ ነው። ወደ ጸበል ቦታ መሄድ ያለባቸው እንዳልኩት ህመምተኞች ብቻ ናቸው። ሌላው እንግዲህ የተነሳንበት ርዕስ ሱባኤው ማን ነው ህይወት መስታወት የሚል ሚዲያ ላይ የእንተሃ ኃይለማርያም ዘቦሩ ሜዳ ማለት ነው እሳቸው ላይ ገብታችሁ ተመልከቱት። ፌስቡክ ላይ አንድ ማስታወቂያ አይቼ ነበር። ይሄ ማስታወቂያ የሚለው ከ10,000 ሰው በላይ ለመቀበል ገዳማችን ዝግጅቱን ጨርሷል ይላል። ወቅቱ የሱባኤ ወቅት። አንድ ደብር ውስጥ አንድ ገዳም ላይ የከተማ ገዳም ስለሆነ አንድ ደብር ላይ 10,000 ሰው ለሱባኤ ከተሰበሰበ በጣም ችግር ነው። ሱባኤ ከአምላካችን ጋር የምንነጋገርበት፣ መጽሐፍ የምናነብበት፣ ጸሎት የምንጸልይበት፣ ትምህርት ካለ የምንማርበት እንጂ ሰብሰብ ብሎ ትልቅ አዳራሽ ውስጥ ቦታ ይዞ አሳልፈኝ ልለፍ ልሻገር እንትን እንዳረግጥብህ ጫማ እንዳረግጥብህ እየተባባለ የምንረባበሽበት ከሆነ የሱባኤነቱ ጉዳይ አስቸጋሪ ነው። አሁን የእንታ ያቀረቡት ነገር አለ። አሁን የእሳቸውን ሀሳብ የሚሰማ ሰው ኖሮ ላይሆን ይችላል። ምክንያቱም እነኚህ ሰዎች ትልቅ በጀት አውጥተው ለ10,000 ሰው መቀበል እንዲችል አድርገው መጸዳጃ ቤት አዘጋጅተው ሻወር ቤት አዘጋጅተው ይህ ሁሉ ነው የተዘጋጁ ያሉት። ስለዚህ ይሄ ሁሉ ሰው በተከበበበት መሀል ላይ ሱባኤ ይሆናል ወይ ሌላ ጉዳይ ነው። የምንተዋወቅ 10-15 ሰዎች ሰብሰብ ብለን አንድ ቦታ ላይ ስንገባ ሱባኤነቱን እንዴት ይሆናል? ሰፈር ውስጥ የያዝነው ወዲያ እንቀጥለው ወይ እዛ ውስጥ የሚለው ነገር በጣም ጥያቄ ምልክት መውጋት ያለበት መሰመር ያለበት ነው እና እንደው ሱባኤ ከመድረሱ በፊት ይሄን ላንሳው ብዬ ስላሰብኩኝ ነው። ጊዜ ላውቅ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቻው።